አዲሱ ቤተ መንግስት በቅርብ ርቀት ላይ በምትገኘው ብሪቲሽ ኤምባሲ አጠገብ ለቤት ፈላጊዎች መልካም እድል በታላቅ ቅናሽ ማለትም ለ10 ደንበኞች ብቻ 100% ለሚከፍሉ በካሬ 61000 ብር ከተጨማሪ 50% የባንክና 5 ዓመት ከወለድ ነጻ ዘና ብለው የሚከፍሉበትንም አማራጭ አመቻችተናል። ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን ከጫካ ፕሮጀክት ከዊንዶ ኦፍ አፍሪካ ከኤምባሲዎች በ1 ኪሎ ሜትር ርቀት ውስጥ መገኘቱ ተመራጭ ያደርገዋል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሐሙስ የካቲት 12 2018 ዓመተ ምህረት የበላይነት የያዙ በመጡበት ወቅት በ1980 አካባቢ እሳቸው ወደ ስልጣን መጥተው ሊቀመንበሩ ነው እስከ ለተሞታቸውም በዚሁ ኃላፊነት ላይ ቆጠለው። እርሳቸው ከሞቱ በኋላ አቶ አባይ ወልዱ አሁን ደግሞ ዶክተር ደብረጽዮን ይዘዋል። እንግዲህ ፓርቲው ባለፈበት ረጅም ጊዜያት ውስጥ ማለትም በአጠቃላይ የ50 ዓመታት ጉዞ 5 ሊቀመንበሮች ተፈራርቀዋል ማለት ነው። ዶክተር አረጋይ በርሄ ላይ ተወለደ። ዶክተር ደብረጽዮን ገብረ ሚካኤል ላይ እንግዲህ የሞት የመቃብር ጉዞ እያደረገ ያለ ቡድን ማለት ነው። በየትኛው መንገድ ኢትዮጵያ ውስጥ ኢትዮጵያዊ ብሎ ተንቀሳቅሶ ስለ ጋራ መብት ስለ ሁሉም ነጻነት ጠይቆ ወደ ወህኒ የተጋዙ ሰዎችን ያላስታውስም። ሁሉንም የታሰሩትን አውቃለሁ እያልኩ አይደለም፣ ምናልባት ግን በአደባባይ የሚገለጸው። ከዛ ውጭ ግን የሆነ ሰዎች አላግባብ በግፍ ታስረው ከሆነ ያሰረው ህወሓት ነው ያሰረው ብልጽግና የሚባል ነገር የለም። ማንም ይሰር ግፍን፣ ማንም ይሰር ወንጀልን እቃወማለሁ። ግን በምንም መመዘኛ በማናቸውም መስፈርት ጨለማና ብርሃንን ማወዳደር ነው። በቲፒኤልኤፍ ዘመን የነበረውን ሁኔታ ከአሁን ጋር ለማስተያየት መሞከር። በዲሞክራሲ ነው ቲፒኤልኤፍ ታሪኩ የሚጻፈው፣ በልማት ነው የሚጻፈው፣ በእኩልነት ነው የሚጻፈው። ምን ለኢትዮጵያ ያመጣው ነገር አለ? አሁን ጥያቄው ይሄ ነው። መጨረሻ ላይ ቤተ መንግስቱን ለቀው ከወጡ በኋላ ወደ መቀሌ ከሄዱ በኋላ ኢትዮጵያን ምንድነው አዲስ አበባን ከተማ አስመስለን ይህን ሁሉ አድርገን ምናምን የሚል ነገር መኮፈስ ነገር ነበር። አሁን የነሱ 27 ዓመት በአንጻሩ ደግሞ እሳት የነደደበት ያለው መንግስት በ7 ዓመት የሰራውን ነገር ሲያዩ ያለፈውን ዘመናቸውን አይናገሩበትም ብቻ ሳይሆን ያፍሩበታል፣ ይሸማቀቁበታል። ያው ህሊና ካለ ማለት ነው። ቲፒኤልኤፍ የሚባል ቡድን ተደራጅተው ሀገር ሲዘርፉ የነበሩ ትግራይንም ሲያራቁቱ የነበሩ ግለሰቦች፣ ሌላው ቀርቶ ታች ያለው ዝም ብሎ ሲያጨበጭብ የነበረ ደጋፊ ወይ ደግሞ አባል፣ እሱም አብሮ ተዘራፊ ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በቅርቡ ምክትል የውጭ ጉዳይ ሚኒስትሩንና የአፍሪካ ህዝብ ወይም አፍሪኮም ዋና አዛዥን በመላክ ከኢትዮጵያ ባለስልጣናት ጋር የተወያየችው ዩኤስ አሜሪካ በዚህ ሳምንት ደግሞ ሌላ አንድ የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣን መላኳም ታውቋል። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ቢሮ ኃላፊ ኒክ ቼከር በአዲስ አበባ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በትናንትናው ዕለት ተወያይተዋል። እኚህ የቀድሞ የሲአይኤ ባልደረባ የነበሩት ኒክ ቼከር በጸረ ሽብር ስጋቶች፣ በቀጠናው ሰላምና መረጋጋት እንዲሁም በኢኮኖሚያዊ ጉዳዮችና ትብብሮች በሚጠናከሩበት ጉዳይ ላይ መምከራቸውን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ቢሮ ዳይሬክተር የሆኑት ኒክ ቼከር ወደዚህ ኃላፊነት ከመምጣታቸው በፊት በአሜሪካ ማዕከላዊ የስለላ ተቋም ሲአይኤ የአፍሪካ ቀንድና የመካከለኛው ምስራቅ ጉዳዮች ተከታታይ እንደነበሩም ተመልክቷል። በኢትዮጵያና ኤርትራ መካከል ወታደራዊ ዝግጅቶች ቢኖሩም ሁለቱም ሀገራት ወደ ሙሉ ጦርነት ሊሄዱ እንደማይችሉ ዘአፍሪካን ሪፖርት ዘገበ። ሆኖም መጠነኛ ግጭቶች ሁኔታዎችን ሊያስፋፋው ይችላል ሲል ስጋቱን አንጸባርቋል።
ኢትዮጵያ የባህር በር ጥያቄ ማንሳቷና ነገር ግን ፍላጎቴን የማስፈጽመው በኃይል አይደለም በሚል በአደባባይ ብትገልጽም ኤርትራ ግን የምትረዳው በተለየ መንገድ ነው የሚለው የፈረንሳዩ ዘ አፍሪካን ሪፖርት በኢትዮጵያ በኩል ወታደራዊ እንቅስቃሴዎች መታየት ላይ መሆናቸውን በማህበራዊ ሚዲያ የሚሰራጩ ምስሎችን በዋቢነት የጠቀሰ ቢሆንም ይህ ማረጋገጫ እንዳልተገኘለት ግን አመልክቷል። ሆኖም ታማኝ ምንጮችን በመጥቀስ ወታደራዊ ዝግጅት ስለመኖሩም አመልክቷል። የፈረንሳዩ ዘ አፍሪካን ሪፖርት ኢትዮጵያና ኤርትራ ወደ ጦርነት እያመሩ ነው በሚል ርዕስ ትላንት ረቡዕ እንደ አውሮፓውያን አቆጣጠር የካቲት 18 2026 ባቀረበው ዘገባ ኢትዮጵያ የባህር በር የህልውና ጥያቄ ስለመሆኑ እያነሳች፣ በሌላም በኩል ደግሞ በኤርትራ በኩል የሉዓላዊነት ጉዳይ እየተነሳ መገኘቱን በመዘርዘር ይህንን ማስማማት የፖለቲካ ዋጋ ይጠይቃል ብለዋል። በኤርትራ በኩል አምና በየካቲት ወር የጀመረው ዝግጅትም ሆነ የኢትዮጵያ ሰራዊት እንቅስቃሴ ወደ ሙሉ ጦርነት ማምራቱ አጠራጣሪ መሆኑንም አመልክቷል። ኢትዮጵያ በውስጧ ባለባት የአመፅ እንቅስቃሴና የበጀት ሁኔታ እንዲሁም በኤርትራ በኩል ደግሞ በተራዘመ ጦርነት ለከፍተኛ ወጪ ስለምትጋለጥና ውስጣዊ ቁጥጥሯን ስለምታጣም ሁለቱም በየራሳቸው ምክንያት ወደ ሙሉ ጦርነት ሊሄዱ እንደማይችሉ ዘ አፍሪካን ሪፖርት ዘግቧል። ሆኖም መለስተኛ ግጭቶች ሊኖሩ እንደሚችሉና ይህም ከከባቢያዊ ሁኔታው ጋር ተያይዞ ሊስፋፋ እንደሚችል አመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ህዝባዊ ወያኔ ሓርነት ትግራይ ህወሓት የተመሰረተበት 51ኛ ዓመት በትናንትናው ዕለት ነበር። ተከበረ የሚለው ይገልጸው እንደሆነ አላውቅም። በተለያየ ቦታም በአነስተኛ ቁጥር ለማክበር ተሞክሯል የሚለው የበለጠ በትክክል የሚገልጸው ይመስለኛል። ምክንያቱም ከዚህ ቀደም የነበረውን በተለያየ በውጭም ዓለም በአገር ቤትም የሚደረገውን አከባበር ሌላው ቀርቶ ከትግራይ ባሻገር በተለያዩ የኢትዮጵያ ክልሎች ጭምር የህወሓት በዓል የሚከበርበት ሁኔታ እንደነበር ይታወሳል። ዛሬ ሄዶ በመቀሌ ከተማ እንኳን በዋዜማው ምሽት ላይ ከተከበረው ነገር ባሻገር ማየት የተቻለ ነገር የለም። በየክልሉ ያው ዞኖቹ በአብዛኛው እናቶች የተሳተፉበት የበዓል አከባበርን ታይቷል። አሁን ብዙ ሰው ወጣ፣ ትንሽ ሰው ወጣ የሚለው አይደለም። ዋናው ቁም ነገር ምናልባት በህወሓት ትግል በትግራይ ውስጥ ከ50 ዓመታት በላይ ቆየ፣ በኢትዮጵያ ፖለቲካ ውስጥ ደግሞ 27 ዓመታት በመሪነት የቆየ ቡድን ስለሆነ ምናልባት ከዚህ ቡድኑ እንደ ቡድንም እንደገና ደግሞ አጠቃላይ ኢትዮጵያን የምንማርበት ነገር ካለም ያንን ቀን መሰረት አድርጎ አንዳንድ ነጥቦች ማንሳት በብዙ መልኩ ጠቃሚ ነው። ምናልባትም ዛሬ ላይ የቆመው እዛው ላይ የሚንደፋደፉ ሰዎች እንዳሉ እያየን ቢሆንም ያ መንገድ እንደማይጠቅም ከምንም በላይ ደግሞ የትግራይን ህዝብ ለመከራ፣ ለስቃይ፣ ለሰቆቃ እንዳጋለጠው ተረድተው ከዚያ ዙሪት ለመውጣት የሚሞክሩ መኖራቸውንም እያየን ነው። በአጠቃላይ ግን የህወሓት ትግል በኢትዮጵያ ፖለቲካ ውስጥ ያለው ሚና ምንድን ነው፣ ከሱ ምን ልንማር እንችላለን የሚለውን እንዲህ አይነት አጋጣሚዎችንን የመሰረት አድርጎ ውይይት ማድረግ በብዙ መልኩ ይጠቅማል ብዬ አምናለሁ። ትላንት ፈላጭ ቆራጭ የነበረው ቡድን ዛሬ ሟሾ ወደ ትንንሽነት የተቀየረ ቢሆንም በፖለቲካ ስልጣን ላይ በነበረበት ወቅት በዛ አቅሙ በዛ ቁመናው ለመቀጠል ለምን አላስቻለውም? ወይ ደግሞ በኢትዮጵያ ፖለቲካ ውስጥ ትርጉም ያለው አሻራ ጥሎ ለማለፍ ያልቻለበት ነገር ምንድን ነው? ምናልባት ከሱ ምን እንማራለን የሚለው መሰረት አድርጎ አንዳንድ ነጥቦች ማንሳት፣ እንዲህ አይነት አጋጣሚዎች በተለይም የፖለቲካ ውይይቶች ይሄንን መሰረት እያደረጉ በሄዱ በብዙ መልኩ ጥቅም ይኖራቸዋል ብዬ አምናለሁ። ያው ውይይቶች ነጥብ ለማስቆጠር ወይ ደግሞ ስህተትን ለመሸፈን በሚደረግ ነገር ሳይሆን ከምር የመጣሁበት መንገድ ወይ ደግሞ የመጡበት መንገድ ስልጣን ላይ ቆዩበት መንገድ ወይ ደግሞ ስልጣንን ለማስቀጠል የሄዱበት መንገድ እነሱንም ሀገርንም እንወክለዋለን የሚሉትንም ህዝብ ጠቅሟል አልጠቀመም፣ በዛ በኩል የነበራቸው ክፍተት ወይ ደግሞ ጥንካሬያቸው ምንድን ነው የሚለውን መሰረት ያደረጉ ውይይቶች በብዙ መልኩ ጠቃሚ ናቸው ብዬ አምናለሁ። እንዲህ አይነት ውይይቶች ደግሞ ያው የተለያዩ ሀሳቦች የሚንጸባረቁበት ሲሆን ከሁሉም ሰፈር ያለው ሰው ለመስማት የሚችልበት እድል ይፈጠራል። ኢትዮጵያ ፖለቲካ በሰፈር ተከልሎ የተቀመጠ ስለሆነ ሰዎች መርጠው የመስማት ወይ ደግሞ መርጠው መረጃ ፍለጋ የሚያነፈንፉበት ሁኔታም ስላለ ይህን አይነት ክፍተት ለመሙላትም ሁሉም ሀሳቦች የሚስተናገዱበት የውይይት መድረኮች ምናልባትም በመንግስታዊዎቹ መገናኛ ብዙሃን ጭምር እንዲህ አይነቱን ነገር ማድረጉ ይጠቅማል ብዬ አምናለሁ።
ከዛ በፊት ግን የቱርክ ፕሬዝዳንት ጣይብ ኤርዶጋን በትናንትናው ዕለት ከትናንት በስቲያ አዲስ አበባ ነበሩ። አዲስ አበባ ቆይታቸውን በተመለከተ ያው በተለያየ መገናኛ ብዙሃን በስፋት ተዘግቧል። እኛም በትናንትናው ዕለት በዜናም ተመልክተነዋል፣ በፕሮግራም ሰርተንበታል። ከእሳቸው ጉዞ ጋር በተያያዘም አንዳንድ ሰዎች ያው በቅንነት ነው ዜናውን ሳቀርብ ወይ ደግሞ አስተያየት ሰጥ ቱርክ እያልኩ ነው የምናገረውና ስሟን ቀይራለች ቱርክዬ ነው የምትባለውና ያንን ለምን አትከተልም የሚል አንድ ሁለት ሰው እንዲህ አይነት ነገር እንትን ብሎ ሰማው። በመጀመሪያ ደረጃ ቱርክዬ የሚለው ስም አዲስ ስም አይደለም ለቱርካውያን። ማለትም እነሱ ፊትም ቱርክ ነው ቱርኪያ ነው የሚሉት። በዓለም አቀፍ ደረጃ ተርኪ እየተባለች ትጠራለች። 2002 የዛሬ 4 ዓመት አካባቢ የአሁኑ የቱርክ ፕሬዝዳንት ጣይብ ኤርዶጋን በስማችን ጥሩን እኛ ተርኪ ሳይሆን ቱርክዬ ነው የምንባለው ብለው በዛ መልክ ዓለም አቀፍ መገናኛ ብዙሃን ያንን መሰረት አድርገው እንዲሄዱ በተደረገው ጥሪ መሰረት ቢያንስ ሀገራት በዲፕሎማሲ ግንኙነት የተለያየ መንገድ ቱርክዬ እያሉ ይጠሯታል። እንዴት ያንን ደግሞ ለምንድን ነው ቱርኪ የሚለውን ስም ለምን ዓለም አቀፉ ማህበረሰብ እንደዛ እንዲጠራ ፈለገ የሚባል ነገር ከመጣ ደግሞ ያቺው ተርኪ ከምትባለው ዶሮ ጋር እየተቀራረበ ወይ ደግሞ እየተመሳሰለ ስለመጣ የተርኪ ስምና የቱርክዬ ስም ተመሳሳይ ሆኖ መገኘቱ ያንን ዓለም አቀፉ ማህበረሰብ በተዛባ መንገድ እየጠራ ነው በሚል ከተርኪ ወይ ደግሞ ከዶሮዋ ማለት ከሷ እንድትለይ በመፈለግም ጭምር መሆኑን ነው እንግዲህ መረጃዎችም የሚያሳዩት። ስለዚህ ኢትዮጵያን ስንጠራው ተርኪ ሳይሆን ቱርክ ብለን ነው የምንጠራው። ስለዚህ እኛ በምንጠራበት ነገር ላይ ከኛ በምንጠራበት ጉዳይ ጋር ተያዘም በቱርክ በኩል ያን የተለየ ነገር ይኖራል ብዬም አላምንም። በዛ መልክም የቀረበ ነገር የለም። አንዳንዴ ስሞች ቱርክዬ ስላለች እኛ ቱርክዬ ብለን መጥራት እንችላለን። ነገር ግን ግብፅ የሚባል የተባበሩት መንግስታት የሚያውቀው ራሷ ግብፅ የምታውቀው ሀገር አለ ወይ? ኢጅፕት ነው የምንታወቀው። ስለዚህ ኢትዮጵያን የትኛው መገናኛ ብዙሃን ላይ በየትኛው መድረክ ብንናገረው ግብፅ እያልን ነው። ዮርዳኖስ የሚባል ሀገር የለም፣ ጆርዳን የሚባል ሀገር ነው ያለው። እንግሊዝ የሚባል ሀገር የለም፣ ዩናይትድ ኪንግደም ነው። ከዩናይትድ ኪንግደም ውስጥ ከስኮትላንድ፣ ከዌልስ፣ ከኖርዝ አየርላንድ ጋር በጋራ ዩናይትድ ኪንግደም ይባላሉ። ብቻዋን እናውጣ ትልቅ ስለሆነች ተብሎ ቢጠራ ከሆነ ብቻው እንደዛ እንግሊዝ የሚባልም ሀገር የለም። ስትጠራም ኢንግላንድ ነው። ኢትዮጵያ ግን እንግሊዝ ነው የሚባለው። ያውም እንግሊዝ የሚባለው ዌልስንም ስኮትላንድንም ኖርዘርን አየርላንድንም ጨምሮ በጥቅል በሚጠሩበት ዩኬ ሲጠራም ጭምር እንግሊዝ የሚባል ነገር አለ። ስለዚህ አንዳንዴ ስያሜዎች በዛ መልክ የሚገለጹበት ኢትዮጵያ ውስጥ በሆነ አጋጣሚ ስሙ ተጠራ፣ ያንን ስም መሰረት አድርጎ እየተሄደ ስለሆነ አዲስ ነገር ምናልባት ግብፅን ወደ ኢጅፕት፣ ጆርዳንን ማለት ዮርዳኖስን ወደ ጆርዳን፣ ዩናይትድ ኪንግደምን ወደ ኢንግላንድ ወይ ምንድን ነው እንግሊዝን ወደ ዩናይትድ ኪንግደም ወይ ደግሞ እንግሊዝን ወደ ኢንግላንድ የመጥራት ነገር አንድ ላይ የሚመጣ ከሆነ ያኔ አብሮ የሚታሰብበት ነገር አለና ስለዚህ የሆነ ሀገር ላይ ብቻ ጉዳዩ ለምን ትኩረት እንደሚደረግ አልገባኝም። ምናልባት በአደባባይ የተገለጸ ነገር ሊሆን ስለሚችል አላቅም። ዞሮ ዞሮ ግን ይገባል አይገባም ልንወያይበት እንችላለን። በዚህም የተነሳ እነ ግብፅንም እነ ዮርዳኖስንም እነ ዩኬንም በዛ መልክ ስለምንጠራ ከዛ ለይቼ ለማየት በግሌ ስለሚቸግረኝም ነው እና ዝም ብሎ ያው ቁም ነገር ሆኖም ወይ ደግሞ በተለየ ነገር የሚታይ ነገር ሆኖ ስላልሆነ ሰዎች በአጋጣሚ ጥያቄውን ስላነሱ ቱርክዬ የሚለውን ስም ስላልረዳ ቀርቼ ሳይሆን ከተርኪ ጋር እኛ ስላላመሳሰልን በሌላም በኩል ሌሎችንም በተመሳሳይ ስንጠራ ስለቆየና እየጠራንም ስላለን በዛ ስሜት መሆኑን በዚሁ አጋጣሚ ለማስተዋወስ ነው። በዋናነት ፕሮግራማችን ወይ ደግሞ አጀንዳችን ህዝባዊ ወያኔ ሓርነት ትግራይ ነው። እንግዲህ ይህ ቡድን በ1967 የካቲት 11 ቀን ወደ በረሃም በገቡ 7 የአዲስ ዩኒቨርሲቲ ተማሪዎች እዛ ላይ አንድ ምናልባት የኢትዮጵያ ፓርላማ አባል የነበሩ
አቶ ገሰሰው አየለ የሚባሉ እሳቸው ከተማሪዎቹ ባሻገር ነበሩ። በእድሜም ጠና ያሉ መሆናቸው እሳቸው ሲገለጽ ነበር። እንግዲህ ያኔ ከነበሩት ውስጥ ዛሬ በህይወት ያሉ የመጀመሪያ በረሃ ከገቡት አሁን አዲስ አበባ የሚገኙት የህዝባዊ ወያነ የታንድ ወይ ደግሞ የትግራይ ዴሞክራሲያዊ ትብብር መሪ ዶክተር አረጋይ በርሄ እንዲሁም ኖረው የሚገኙት አቶ ገዳይ ዘርአጽዮን እና ሌላም አሜሪካ የሚገኙ አቶ ኃይሉ መንገሻ የሚባሉ አሉ። እነዚህ ሶስት ሰዎች ሲቀሩ ሌሎቿም በህይወት የሉም። ምናልባት በህይወት ያሉትን ዶክተር አረጋይ በርሄ ሊያስተካክሉን ይችላሉ። ሌላ ምናልባት ተጨማሪ ሰው ካለ እነዚህ አሁን የጠራኋቸው ደግሞ በህይወት ያሉት ሰዎች ደግሞ ከትግሉ ጋር አብረው የቀጠሉ ሰዎች አይደሉም። ዶክተር አረጋይ በርሄ የመጀመሪያው የህወሓት ሲመሰረት የድርጅቱ ሊቀመንበር የነበሩ ሰው ናቸው። ድርጅቱ ተመስርቶ በአጭር ጊዜ ውስጥ በውስጥ የተፈጠረ ክፍፍል ነበር። በተለያየ መንገድ የሚገለጸው አሻአ የሚል ክፍፍል ነበር። የአድዋ የሽሬና የአክሱም ሰዎች የበላይነት የተቆጣጠሩበት እንቅስቃሴ አለ በሚል በዛ መንገድ የተፈጠረ ክፍፍል ነበር። ያንን ክፍፍል ከተሻገሩ በኋላ ደግሞ ድርጅቱን ከመሰረቱት ሰዎች ውስጥ ሁለቱ የመጀመሪያው የድርጅቱ ሊቀመንበር ዶክተር አረጋይ በርሄ እንዲሁም ኢንጂነር ገዳይ ዘርአጽዮን ሁለቱ ከድርጅቱ ለቀው የወጡት ሁለተኛው የድርጅቱ ህንፈሽፍሽ የሚሉት በሚል የሚጠሩት የልዩነት ጊዜ ነው። ከዛ በኋላ ሌሎቹ ያው ቀጥለዋል። ዶክተር አረጋይ በርሄ ደግሞ ከዛ ሂደት ወጥተው መጨረሻ ላይ ደግሞ እነዚህ ሰዎች የሚሄዱበት መንገድ ለትግራይ አይጠቅምም በሚል የትግራይ ዴሞክራሲያዊ ትብብር የሚል ድርጅት መስርተው ላለፉት ህወሓት ስልጣን ላይ በነበረበት ዘመን ሁሉ በተቃውሞ ፖለቲካ ውስጥ የቀጠሉ ኢትዮጵያ ውስጥ ለውጥ ሲመጣ በለውጡ ወደ ሀገራቸው ገብቶ ለሀገራቸው አስተዋጽኦ እያደረጉ ያሉ ሰው ናቸው። የመጀመሪያው የድርጅቱ ሊቀመንበር ዶክተር አረጋይ በርሄ አሁን የአባይ ወይ ደግሞ የህዳሴ ግድብ ሱዳን ላይ በኃላፊነት ላይ ያሉ ሰው ናቸው። ከዛ ውጭ አብረው ወደ ሀገር ቤት ተመልሰው የነበሩት ኢንጂነር ገዳይ ዘርአጽዮን እሳቸው አሁን ወጥተው የኢትዮጵያ መንግስት ተቃዋሚ ሆነዋል። እሳቸው ተመልሰው ወጡ። ከመሰረቱት ውስጥ እንግዲህ እንዳልኩት አቶ ኃይሉ መንገሻ የሚባሉት አሜሪካ አሉ። ሌላው በስልጣን ላይ የነበሩት የውጭ ጉዳይ ሚኒስትር ሆነው ረዥም ዘመን ያገለግሉት አቶ ስዩም መስፍን እንዲሁም መጨረሻ ላይ የፌዴራል ጉዳዮች ሚኒስትርነት ኃላፊነት ሲያገለግሉ የነበሩት አቶ አባይ ፀሐዬ የመጀመሪያዎቹ መስራቾች ነበሩ። እነሱ ደግሞ በትግራይ ውስጥ በተካሄደው ጦርነት ባለፈው 2013 ህወሓት በለኮሰው ጦርነት ህይወታቸውን ያጡ ናቸው። ህወሓት የመጀመሪያውን መንፈሽፈሽ የአሻን አክሱሞች፣ ሽሬዎችና አድዋዎች የበላይነት አሉበት የሚባለውን ክፍፍል ያንን በመቃወም የተነሳውን የውስጥ ችግር እንደገናም ደግሞ እነ ዶክተር አረጋይ በርሄ ፓርቲውን ለቀው ከወጡ በኋላ የተፈጠረውንም ያንንም አደጋ ተሻግሮ የመጀመሪያው ሊቀመንበር ዶክተር አረጋይ በርሄ ፓርቲያቸውን ለቀው ማለት ድርጅቱን ለቀው ከወጡ በኋላ አቶ ስብሃት ነጋ አሁን በአሜሪካ የሚኖሩት ብዙ ጊዜም የህወሓት መስራች አባት ወይ ደግሞ አድራጊ ፈጣሪ ሆነው የሚጠቀሱት እሳቸው የፓርቲውን ሊቀመንበርነት ይዘው የተወሰነ ርቀት ሄዱ። ከዛ በኋላ ደግሞ አቶ መለስ ዜናዊ በለውጡ ማለትም ወደ አዲስ አበባ ወይ ደግሞ የበላይነት እያዙ በመጡበት ወቅት በ1980 አካባቢ እሳቸው ወደ ስልጣን መጥተው ህወሓት ሊቀመንበር ሆኑ። እስከ ዕለተ ሞታቸውም በዚሁ ኃላፊነት ላይ ቆጠለው። እርሳቸው ከሞቱ በኋላ አቶ አባይ ወልዱ አሁን ደግሞ ዶክተር ደብረጽዮን ይዘዋል። እንግዲህ ፓርቲው ባለፈበት ረዥም ጊዜያት ውስጥ ማለትም በአጠቃላይ የ50 ዓመታት ጉዞ 5 ሊቀመንበሮች ተፈራርቀዋል ማለት ነው። ዶክተር አረጋይ በርሄ ላይ ተወለደ። ዶክተር ደብረጽዮን ገብረ ሚካኤል ላይ እንግዲህ የሞት የመቃብር ጉዞ እያደረገ ያለ ቡድን ማለት ነው። ከመቃብር የሚመልሰው ምድራዊ ኃይል ያለ አይመስልም። ያበቃ የተደመደመ ነገር ነው ብሎ በእርግጠኝነት መውሰድ ይቻላል። ያንን ያበቃ የተደመደመ ነው ብሎ በእርግጠኝነት መውሰድ የሚቻለው የኢትዮጵያ ብሔራዊ ምርጫ ቦርድ ስለሰረዘው አይደለም። ትግራይ ውስጥ በውጭም በውስጥም ከዚህ ፓርቲ ጋር ያላቸውን ትስስር ያላቸውን ግንኙነት ለመበጠስ በየትኛው መንገድ የሚታየው ነገር ሲታይ ከዚህ በኋላ ይሄ ቡድን እንደ ቡድን ይቀጥላሉ የሚለው ነገር መሰረታዊ ጥያቄ ነው። ምናልባት መነሳት ያለበት ነገር ህወሓት በኢትዮጵያ ፖለቲካ ስልጣን ውስጥ መጥቶ ለኢትዮጵያ ለትግራይም የሰጠው ጥቅም ያስከተለው ጉዳት ምንድን ነው የሚለውን እያንዳንዱን መተንተን በጣም አስፈላጊ ነገር ይሆናል። በዛ ሂደት ውስጥ ወንጀልም በጎ ነገር ካለውም በጎ ነገር በመፈጸሙ ሂደት ውስጥ
በኃላፊነት በተለያየ መንገድ በቀጥታ በተዘዋዋሪም የሚሳተፉ ሰዎች ኃላፊነቱን ይወስዳሉ፣ ተጠያቂነቱንም መቀበል አለባቸው። ነገር ግን ህወሓት ተቀላቅለው ገብቷቸውም ይሁን ሳይገባቸው 4 ኪሎ ጭቆና አለ፣ በደል አለ ብለው ከምራም ነው አብረው የታገሉ መስዋዕትነት የከፈሉ አካላቸውን ያጡ በተለያየ መንገድ በዛ ሂደት ውስጥ ያለፉ ሰዎች ለወንጀሉ ተጠያቂ ሊሆኑ የሚችሉበት ምንም ምክንያት የለም። ህወሓት ለፈጸመው ወንጀል እነዛ ሰዎች የትግራይ ህዝብ ተበድሏል፣ በደል ደርሶበታል፣ ጭቆና ደርሶበታል ብለው አምነዋል። ያንን ምንድን ነው ጭቆና ወይ ደግሞ አፈና ለማስቀረት ወይ ደግሞ ያንን ለመክታት መስዋዕትነት ከፍለዋል። የህወሓት ትግል ጭቆናን ለማቆም ነው ወይንስ የበላይነትን ለማረጋገጥ ነው? እሱ በአይን የሚታይ ብዙ ነገር አለ። የአፄ ዮሐንስ ዙፋን ወደ ሸዋ ስለሄደ እሱን ለማስመለስ ነው ወይስ ከምር እንደሚሉት የደርግ መንግስት አምባገነን ስለሆነ ነው? ይህንን ሁሉ መወያየት በጣም በጣም አስፈላጊ ቢሆን። ስለዚህ በዛ ሂደት ውስጥ አምነው በደል ደርሷል፣ የጭቆና ደርሷል፣ የትግራይ ህዝብ ስቃይ እየተቀበለ ነው፣ በማንነቱ በምናምን ይሄ ነገር አለ ተብሎ ይሄን አምነው ይሄንን ለመለወጥ መስዋዕትነት የከፈሉ ሰዎች የወንጀሉ ተባባሪዎች አይደሉም ብቻ ሳይሆን ፓርቲው ወይ ደግሞ ህወሓት የሚባለውን ስያሜ ለነዛ ማስታወሻ አድርጎ ማስቀመጥ እኔ ጥሩ ይመስለኛል። በግሌ ነገሮችን ስገመግም ፓርቲውን እንደ ቡድን በኢትዮጵያ ፖለቲካ ውስጥ እንደ ፖለቲካ ቡድን እንዳይንቀሳቀስ አግዶ፣ ነገር ግን ደግሞ ለነዛ መስዋዕትነት ለከፈሉት ማስታወሻ እንዲሆን በሆነ መንገድ በኤንጂኦ ይሁን በሆነ ድርጅት በሆነ ነገር ያንን በማድረግ ቢያንስ የነዛን ለክፉ ዓላማ ሌላውን ለመበደል፣ ሌላውን ለመጨቆን፣ ሌላውን ለመርገጥ ተባብሮ ለመዝረፍ ወይ ደግሞ ተባብሎ ሌላውን ለመርገጥ ሳይሆን ከምር የትግራይ ህዝብ በደል ደርሶበታል ብለው አምነው ከምር መስዋዕትነት የከፈሉ ሰዎችን ለነሱ ማስታወሻ ስያሜውን በሆነ መንገድ ማስቀመጥ የሚቻልበት ሁኔታ ላይ ምናልባት እሱ ላይ በስራዎችን መስራት ጥሩ ነው። ከዛ ውጭ ግን ህወሓት እንደ ፖለቲካ ድርጅት ራሱ መኖሩ የፖለቲካው ውድድር ሜዳ ላይ ራሱ ትግራይ ውስጥ ጤናማ ውድድር እንዳይኖር ያደርጋል። በሌላም በኩል ደግሞ በወንጀል ብዙ ጊዜ ያለፈ ቡድን ሁልጊዜም ከነ ወንጀሉ ከነ ኃጢአቱ ከነ በደሉ እየታደሰ እንዲቀጥል ማድረግም ሌሎችም በወንጀል እንዲበረታቱ የሚያደርግ ነገር ስለሆነ ከዛም አንጻር ቡድኑ በአንድ በኩል ህዝብ ውስጥ መተፋቱ፣ በሌላም በኩል የህጋዊነቱም ጥያቄ ታክሎበት ያው የትግራይ ወጣቶች ያሉት እንደሚባለው 7 ሆነው ጀምረው 7 ሆነው ሊያከስሙት ያው እየተንቀሳቀሱ ነው። ምናልባት እንግዲህ ከዚህ ቡድን ጋር ተያይዞ 2 ክፍፍሎች መጀመሪያ ላይ ነበሩ። አንዳንዶች ሲጀመር ችግር የለበትም በኋላ ላይ ስለተጠለፈ ነው የሚል ነገር ያነሳሉ። ሲጀመር የመገንጠል ጥያቄ አልነበረም። የመገንጠል ጥያቄውን በኋላ በዋናነት ያረቀቁት አቶ ስብሃት ነጋና አቶ መለስ ዜናዊ ናቸው። የ1969 ማኒፌስቶ በእነሱ ላይ የተዘጋጀ የሚል ነገር አለ። ያ የትግራይ ማለት ጫካ መጀመሪያ የገባንበት ዓላማ ትግራይን እንገነጠላለን ብለን አይደለም ብለው ዛሬም የሚከራከሩ ሰዎች አሉ። በዛም ምክንያት የተነሳ ከድርጅቱ ለቀናል የሚሉም አሉ። በሌላ በኩል ደግሞ ድርጅቱ የተዳከመው ወደ ስልጣን ከመጣ በኋላ ቁልፍ የሚባሉት የፓርቲውን አመራሮች በ1993 ክፍፍል ወቅት ካጣ በኋላ ነው የሚሉ አሉ። ሌሎቹ ደግሞ አቶ መለስ ከሞቱ በኋላ ድርጅቱም አብሮ ሞተ ብለው የሚከራከሩም አሉ። ይሄ ሁሉ ክርክሮች በአብዛኛው በሌላ ወገን ያለውን ህወሓት በኢትዮጵያ ማዕከላዊ መንግስት ስልጣን ላይ ሆኖ ህወሓት ለምን ተዳከመ የሚል ጥያቄ እንጂ ህወሓት ለምን ደከመው የሚል ከዛ አንጻር የሚተነተኑ ነገሮች እንጂ ህወሓት በአጠቃላይ በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ውስጥ የፈጠረውን ሁኔታ በተመለከተ አጠቃላይ ግምገማ ነው ማለት አይቻልም። ህወሓት ሲከፋፈል ማለትም ቶፕ የሚባሉት የድርጅቱ መሪዎች 93 ላይ ፓርቲውን ለቀው ሲወጡ መዳከሙ ምንም ጥያቄ ውስጥ የሚገባ ነገር አይደለም። ግን ትልቅ ምሰሶ ነበር ያኔ አቶ መለስ የሚባሉ። አቶ መለስ ብቻ ሲሆን አቶ ስዩምም አቶ አባይ ፀሐይም ቀላል ሰዎች አልነበሩም ያኔ። ያንን ኃይል ሲወጣ መዳከሙ ግልጽ ቢሆንም ግን
እንዳይሞት ደግሞ ገትረው ይዙ ምሰሶዎች ነበሩ። ያው የሌሎቹ ሚና የተገደበ ቢሆንም በዋናነት የአቶ መለስ ነበር። አቶ መለስ ከሞቱ በኋላ በተለይም አቶ መለስ ከመሞታቸው በፊት ሌሎቹ ከመድረኩ ስለተገለሉ እነ አቶ ስዩም እነ አቶ አባይ ፀሐዬ ምናምን ስለተገለሉ እነ ዶክተር አርከበ እንደዚህ ስለተገለሉ ፓርቲው ልክ እርሳቸው ሲሞቱ ያው ትርጉም ባለው ሁኔታ ወደ ደካማ ቁመና መመለሱ ወይ ደግሞ በጣም በተራከመ ሁኔታ ውስጥ መግባቱን ሌሎቹን ለመሰብሰብ የተደረጉ ጥረቶችም ወራሽ ነን ባዮቹ እነ ወይዘሮ አዜብ እና አቶ አባይ ወልዱ ከአቶ መለስ ጋር ተጣልተው የነበሩ ሰዎች መድረኩ እንዳይመጡ በመከልከላቸው እነዛ በተለያየ መንገድ ከሂደቱ የወጡ ሰዎች ወጥተው ስለቀሩ የበለጠ ድርጅቱ እየተዳከመ መጣ። በአጠቃላይ ለኢትዮጵያ የሚያስብ ሰው ከሀገር አንጻር ነገሮችን ለሚመለከት ሰው ያ መንገድ አቶ መለስ ከሞቱ በኋላ ድርጅቱ መዳከሙ ኢትዮጵያ ውስጥ ለውጥ ለማምጣት ብዙ ነገሮችን መስመር ለማስያዝ ፈቅንትን እድል ሰጥቷልና ደካሞቹ እጅ ቡድኑ መውደቁ ወይ ደግሞ ህወሓት መውደቁ ኢትዮጵያ ውስጥ ለውጥ ለማምጣት ያለውን ነገር አፋጥኖታል። ያ ማለት እና አቶ መለስ ቢኖሩ ለውጥ ይቀራል ማለት አይደለም። ምናልባት መንገጫገጩን የበለጠ ሊያደርገው ይችላል። ምናልባት ደም መፋሰስ ሊኖር ይችላል። ግን በኋላ ላይ ከመጣው ደግሞ ደም መፋሰስ ያነሰ ደግሞ የበዛ ደግሞ ላይሆን ይችላል። ግን ቢያንስ ለውጡን ለማፋጠን ደከም ያሉት ሰዎች እጅ ደግሞ ፓርቲው መግባቱ ኢትዮጵያ ውስጥ ለውጥ ለማምጣት በየፓርቲዎቹ ወይ ደግሞ አጋር ፓርቲዎች ወይ ደግሞ አባል ፓርቲዎቹ አካባቢ መነቃቃት እንዲፈጠር እድል ሰጥቷል። በዚህ አንጻር የከሌ መሜት የከሌ መሄድ የሚለውን ነገር እንደዛ መመልከት ይቻላል። ነገር ግን በአጠቃላይ ህወሓት ወደ ኢትዮጵያ ፖለቲካ ስልጣን በመምጣቱ ኢትዮጵያ ምን አገኘች፣ በጥቅል የትግራይ ህዝብስ በተለይ ምን ተጠቀመ የሚለውን ነገር በዝርዝር ማንሳቱ በጣም አስፈላጊ ነገር ነው። ምንድን ነው ህወሓት ወደ ኢትዮጵያ ፖለቲካ ስልጣን በመምጣቱ ኢትዮጵያን ያገኙት? ምን ተጠቀሙ? ህገ መንግስት ተረቀቀ፣ ሀሳብን የመግለጽ ነፃነት ተከበረ፣ ነፃ ኢኮኖሚ ስርዓት ተፈቀደ። እነዚህ ብዙ ጊዜ የሚነሱ ነገሮች ናቸው። የዲሞክራሲያዊ ሰብአዊ መብቶች የሚባሉ ነገሮች በህገ መንግስቱ ውስጥ ሰፈሩ። ነፃ ኢኮኖሚ ታወጀ። ሰዎች ራሳቸውን በራሳቸው ማስተዳደር የሚችሉበት የፖለቲካ ስርዓት ተፈጠረ። እነዚህ በተደጋጋሚ የሚነሱ ነገሮች ናቸው። መድበለ ፓርቲ፣ ነፃነት፣ ዴሞክራሲ የሚሉት ነገሮች በአንድነት ኢትዮጵያ ውስጥ አልነበሩም። ከህወሓት ጋር አብረው የመጡ ናቸው። ይሄ የህወሓት መምጣት ወይ ደግሞ የህወሓት ለውጥ ትሩፋት ነው ብለው ይህን የሚከራከራሉ። የኢኮኖሚ ሀገሪቱ ከእዝ ኢኮኖሚ ወደ ነፃ ኢኮኖሚ የመጣቸው በህዝባዊ ወያኔ ሓርነት ትግራይ የስልጣን ዘመን ነው። ስለዚህም ይህም ለኢትዮጵያ ተጨማሪ በረከት ነው። ሰዎች ራሳቸውን በራሳቸው ማስተዳደር፣ በራሳቸው ቋንቋ መጠቀም የሚችሉበት ሁኔታ ተፈጥሯል። ይህም ተጨማሪ የቲፒኤልኤፍ ውጤት ነው ብለው መከራከሪያ የሚያቀርቡ ወገኖች አሉ። ይህን እንግዲህ ሰዎች በራሳቸው ቋንቋ ራሳቸው ማስተዳደራቸው ፌዴራል ስርዓት መመስረቱ ጥያቄ የለውም፣ ለውጥ ነው። ራሳቸውን በራሳቸው ቋንቋ ማስተዳደራቸው ትልቅ እርምጃ ነው። ነገር ግን በየትኛውም መመዘኛ በደርግም ስርዓት ቢያንስ የመጣንበት ስርዓት ወይ ደግሞ ሽግግሩ ከደርግ ስለሆነ በደርግ ስርዓት ውስጥ በየትኛውም አካባቢ ላይ የስራ ቋንቋ አማርኛ ሊሆን ይችላል። አማርኛው ነው። በእርግጥም ግን በመስለሌ ወይ ደግሞ በተወካይ የሚተዳደር ማህበረሰብ አልነበረም። በየትኛውም አካባቢ ኦሮሚያ ክልል የሚባል ተፈጥሮ ኦሮሚያ ክልልን ከህወሓት ሰዎች የሚያስተዳድሩበት የፖለቲካ ስርዓት ነበር። በእኩልነት ወይ ደግሞ ራስን በራስ መስተዳደር ስም የተፈጠረው ደቡብ ክልል ተፈጥሮ ደቡብ ክልልን በፕሬዝዳንት ተሰይሞ
ፕሬዝዳንቱ ላይ ሌላ ሹመኛ የነበረበት የፖለቲካ ስርዓት ነው። ይሄ እስከ መጨረሻው ድረስ የፌዴራል ጉዳዮች ሚኒስቴር የሚባለው ይህንን ሲፈጽም ሲከውን የነበረበት ሁኔታ ነው። በፍትሃዊነት ነገሮችን መናገር በጣም በጣም አስፈላጊ ነው። ኢትዮጵያ ውስጥ የሀገሪቱን የፖለቲካ ስልጣን፣ ወታደራዊ ስልጣን፣ የደህንነቱን ስልጣን፣ ኢኮኖሚውን የቲፒኤልኤፍ ሰዎች ተደራጅተው መዳፋቸው ሲያስገቡበት ምዕራፍ አልነበረም ወይ? እያንዳንዱን በየደረጃ ልናየው እንችላለን። ዴሞክራሲ፣ መድበለ ፓርቲ ምናምን የሚለውን ነገር ከነጻነት ጋር ተያይዞ ያለውን ነገር ልክ ነው። መድበለ ፓርቲ የሚባል ነገር ህወሓት ወደ ስልጣን ከመጣ በኋላ ነው የሆነው። ነጻ ሚዲያ የሚባለው ነገር የደርግ ህወሓት መንግስት ወደ ስልጣን ከመጣ በኋላ የተከወነ ነገር ነው። ስለዚህ ከነጻነት ጋር ተያይዞ የሚታዩ ነገሮች ከህወሓት ጋር ተያይዞ የመጡ ነገሮች ናቸው። ግን እነዛ ሁኔታዎች ህወሓት ዴሞክራሲያዊ መንግስት ወይ ደግሞ ለዲሞክራሲ ቁርጠኛና ፍላጎት ስላለው ይዞት የመጣው ነገር ነው ወይስ መንገድ ላይ ሲደርስ ዓለም ሲቀየር አብሮ የተቀየረበት ሁኔታ ነው? ልክ እንደ ደርግ ኮሚኒስት የነበረ መንግስት ነው፣ ቡድን ነበር። ወደ መንግስታዊ ስልጣን እየተቃረቡ በመጡበት ወቅት ዓለም ተለወጠ። ቀዝቃዛው የዓለም ጦርነት አከተመ። የሶሻሊስቱ ካምፕ ተመታ። የአሜሪካ የበላይነት፣ አጠቃላይ ምዕራባዊ የበላይነት ጎልቶ ወጣ። ስለዚህ የሶሻሊስቱ ካምፕ ሲመታ ነጻነት በዓለም አቀፍ ደረጃ ተቀጣጠለ ማለት ይቻላል። ነጻነት እንቅስቃሴዎች፣ የመብት ጉዳዮች በየአደባባዩ በየመንግስታቱ መመንዘር ጀመሩ። የደርግ መንግስት ወደ ስልጣን ሲመጣ በዓለም ላይ ከነበሩ 120 ሀገራት መድበለ ፓርቲ፣ ዲሞክራሲ፣ ነጻነት የሚባለው ያለባቸው 35 ያህል ሀገራት ብቻ ነበሩ። የደርግ መንግስት ሲወድቅና ህወሓት ወደ ስልጣን ሲመጣ ደግሞ መድበለ ፓርቲ፣ ነጻነት፣ ዲሞክራሲ የሚባለው ነገር ላይ የገቡ ጠቅላላ ሀገራት ወደ 110 አደጉ። ስለዚህ ዓለም አቀፋዊ ሁኔታ ገፍቶ ያስመጣው ነገር ነው። በዛን ወቅት ከዓለም ከሚጓዝበት መንገድ በተቃራኒ ሆኖ ያውም አዳዲስ መንግስት ፈተናም የማይቻልም የማይሞከርም ነገር ነበር። ሌላው ቀርቶ ደርግ ራሱ ቢኖር ኖሮ ምርጫ አልነበረውም። መድበለ ፓርቲ፣ ነፃ ሚዲያ ብሎ ለመንቀሳቀስ ይገደድ ነበር። ለዚህ እንደ ምልክት ወይ ደግሞ እንደ ማሳያ ሊጠቀስ የሚችለው ነገር በዚህ ኢኮኖሚ ሲንገታገት የነበረ መንግስት ነው። ዓለም እየተለወጠ ቀዝቃዛ የዓለም ጦርነት እያከተመ በመጣበት ወቅት በዓለም ላይ ተወዳዳሪ ሆኖ በህልውና ለመቀጠል ከነበረው የኤዝ ኢኮኖሚ ወጥቶ የግለሰብ ባለሀብቶች በኢኮኖሚ ውስጥ ተሳትፎ ማድረግ የሚችሉበት ሁኔታ መፈጠር ስለነበረበት ዘላለማዊ ሞቱን ለመሞት 1 ዓመት ሲቀረው በየካቲት ወር 1982 ዓ.ም የደርግ መንግስት ቅይጥ ኢኮኖሚ አውጇል። ከእዝ ኢኮኖሚ ወደ ቅይጥ ኢኮኖሚ፣ መንግስትም የግል ባለሀብቶችም የሚሳተፉበት የኢኮኖሚ ስርዓት ማለት ነው። ይህን የማነሳው ምንድን ነው? የእዝ ኢኮኖሚ ቲፒኤልኤፍ ፈጠረ ብለው በአንድ በኩል ለሚያነሱ፣ በሌላ በኩል ደግሞ መድበለ ፓርቲ የሚለው ነገር የእዝ ኢኮኖሚን ወደ ቅይጥ ኢኮኖሚ የለወጠ መንግስት በህይወት ቢኖር ምርጫው ወደ መድበለ ፓርቲ ጭምር መሄዱን እነዛ ሁኔታዎች ዓለም አቀፉ ጉዳይ ሁሉ የሚገፋውና የሚያስገድዳቸው ሁኔታዎች ነበሩ። ስለዚህ ኮሚኒስቱ ቲፒኤልኤፍ ያውም እነ ሶቪየት ህብረትን ኮሚኒስት አይደሉም፣ ኮሚኒስቶች አልባንያኖች ናቸው፣ እነ ኤርንቨር ሆጃ ናቸው ብለው ከመጠን በላይ ሲያከሩ የነበሩ ሰዎች ቤተ መንግስቱ ደጃፍ ጋር ሲደርሱ ሐሳባቸው ወደ እዝ ኢኮኖሚ፣ ወደ ነፃ ኢኮኖሚ ማለት ከእዝ ኢኮኖሚ ወደ ነፃ ኢኮኖሚ፣ ከአፈና ወደ ዴሞክራሲ የሚደረገው ሽግግር ዓለም አቀፋዊ ሁኔታ ያስገደደው ጭምር መሆኑን አይኑን ለገለጠ ሁኔታዎችን ጊዜውን ለመረመረ ሰው ሁሉ የሚሰወር ነገር አይደለም። ይሄ እኔ የምናገረው ነገር አይደለም። በተለያዩ በወቅቱ በዓለም አቀፍ ደረጃ የነበሩ ሁኔታዎችን በርካታ መጽሐፍት ላይ የወጡ ነገሮች ናቸው። ደጋግሜ የገለጽኩት ነገር ነው። ስለዚህ ቲፒኤልኤፍ ለኢትዮጵያ ምን በረከት አመጣ የሚለውን ከዚህ አንጻር እንግዲህ መመልከት ነው። የተባለው መድበለ ፓርቲ ራሱ በተግባር ተመነዘረ ወይ? ሰዎች በነፃ ምርጫ ኢትዮጵያ ምድር ውስጥ መወዳደር የሚችሉበት እድል ተፈጠረ? ምርጫ የሚባል ነገር ኢትዮጵያውያን በተገቢው አድርገው ያውቃሉ?
ምርጫ ካለ በቲፒኤልኤፍ ዘመን 97 ላይ ምርጫ አይተናል። ትርጉም ያለው ምርጫ። ውጤቱ ደግሞ ሲታይ በደም ተቀለበሰ። በጉልበት ቀለበሱት። ከተሞችን በደም አጨቀዩ። ስለዚህ ምንድን ነው ቲፒኤልኤፍ ለኢትዮጵያ ይዞላት የመጣው የሚለውንም ከኢዝ ኢኮኖሚም ከመድብለ ፓርቲም ጋር ተያይዞ ደግሞ የሚነሳው ይሄ ነገር ነው። ስለዚህ ምን አመጣላት? ምንድን ነው ያስገኙት ለኢትዮጵያ ያሉትን ዓለም አቀፋዊ ሁኔታ የሚያስገድደውን እንኳን በተግባር ለመበንዘር ያልፈቀዱ ጥያቄ ያነሱ ሰዎችን በደም ምንድን ነው በጉልበት የደፈጠጡ ከተሞችን በደም ያጨቀዩ ሰዎች ናቸው የኢትዮጵያን የፖለቲካ ስልጣን 27 ዓመታት ይዘው የቀጠሉት። እንዳልኩት ሰዎች ራሳቸውን በራሱ የማስተዳደር ምናምን የሚባለው ነገር ላይ ፌዴራል ስርዓቱን በማቋቋም ትልቅ የሚታዩ እርምጃዎች ታይተዋል። ግን በተዘዋዋሪ መብቶች የተወሰደበት ሁኔታ፣ የመብት ጥያቄ የሚያነሱ ሰዎች ደግሞ ከሀገራቸው አልፎ ከኬንያና ከጅቡቲ ጭምር የሚታፈኑበት ዘመን እንደነበረም እናስታውሰው ነው። የእስር ቤቱ ሰቆቃና እስር ቤት ውስጥ የሚፈጸሙ ነገሮችም በአደባባይ የወጡ በዝርዝር የተገለጹ ነገሮች ስለሆኑ እሱን መደጋገሙ ብዙ የሚጠቅም ነገር አይመስለኝም። አንዳንዶች ስለዛ ሲነሳ ዛሬም እስር ቤት ያሉ ይላል። እስረኛ እኮ ይታሰር አይደለም የሁሌም ጥያቄያችን። ወንጀል የፈጸመ ከነ ወንጀሉ ይሸለም አይደለም። ዘረኝነት ይሰበክ፣ ጥላቻ ይሰበክ እያለን አይደለም። የመብት ጥያቄ ያነሱ፣ የዲሞክራሲ ጥያቄ ያነሱ፣ የእኩልነት ጥያቄ ያነሱ እየተገደሉ የሰቆቃ ሲፈጸምባቸው ነበር። አሁን የትኛው ብሔርተኛ ነው የእኩልነት ጥያቄ የሚያነሳው? የኔ ሰፈር በላይ ሁን አይደለ? ከዛ ውጭ የሆነ ተገቢ የመብት ጥያቄ አንስተው በዛ መልክ ወደ ወህኒ የተጋዙ ወይ ደግሞ ሌላ መንገድ የሚገለጽ ነገር ካለ እኛም ድምፅ እናሰማለን። ግን በየትኛው መንገድ ኢትዮጵያ ውስጥ ኢትዮጵያዊ ብሎ ተንቀሳቅሶ ስለ ጋራ መብት ስለ ሁሉም ነፃነት ጠይቆ ወደ ወህኒ የተጋዙ ሰዎችን ያላስታውስም። ሁሉንም የታሰሩትን አውቃለሁ እያልኩ አይደለም። ምናልባት ግን በአደባባይ የሚገለጸው ከዛ ውጭ ግን የሆነ ሰዎች አላግባብ በግፍ ታስረው ከሆነ ያሰረው ህወሓት ነው ያሰረው ብልጽግና የሚባል ነገር የለም። ማንም ይሰር ግፍን፣ ማንም ይሰሩ ወንጀልን እቃወማለሁ። ግን በምንም መመዘኛ በማናቸውም መስፈርት ጨለማና ብርሃንን ማወዳደር ነው። በቲፒኤልኤፍ ዘመን የነበረውን ሁኔታ ከአሁን ጋር ለማስተያየት መሞከር በእስር ነው የምለው። ሌላው ጨርሶ እንትን የማይል ነገር ነው። ስለዚህ ያ አይነት ሁኔታ የነበረበት፣ ስለዚህ በዲሞክራሲም በነፃ ኢኮኖሚም ምንድን ነው የተገኘው የሚለውን ነገር እንግዲህ ነፃ ኢኮኖሚ ስርዓት በመዘርጋቱ ያው ዓለም አቀፍ ሁኔታው ፈቅዶ እንትን አስገድዷል ብያለሁ። ያ በመሆኑ በነፃነት የነፃ ኢኮኖሚ እንቅስቃሴ በመኖሩ የተወሰኑ ባለሀብቶች መንቀሳቀስ የሚችሉበት ሁኔታ ተፈጥሯል። ግን በገደብ የተሞሉ ነገሮች ነበሩ። በተወሰነ ደረጃ በገደብ የተሞላ ብቻ ሳይሆን እያንዳንዱ የንግድ እንቅስቃሴ ውስጥ ህዝብ፣ ሀገር እንዴት ይጠቀማል የሚባል ነገር ሳይሆን ከእያንዳንዱ ኢኮኖሚ እንቅስቃሴ በስተጀርባ በልተው ማስበላት የሚባል ቀማኞች ከነጋዴዎች ጋር በተወሰነ ደረጃ እየተባበሩ ነጋዴዎችም ደግሞ ለህልውና ለመቀጠል ሲሉ እየሰጡ የቀጠሉባቸው ሁኔታዎች በተለያየ መንገድ ሲሰማ የነበረ ነገር ነው። ይህንን ዛሬ በድፍረት የምንናገረው በተወሰነ ደረጃ በማስረጃ ላይ የተመረኮዙ ጉዳዮች ስላሉ፣ በሌላም በኩል ማስረጃ ባይኖር እንኳን ዛሬ ላይ ቲፒኤልኤፍ ቤተ መንግስቱን ከለቀቀ በኋላ እሳት እየነደደ ጦርነት እየተካሄደ ኢትዮጵያ ውስጥ የተሰሩ ነገሮችን ያየ ሰው ተዘረፍን የሚለው ከሚገልጸው በላይ ኢትዮጵያ ተጋጠች፣ መለመላዋን ትተዋት ሄዱ የሚለው በትክክል የገልጸው ከሆነ በዛ መልክ የሚገለጽ ነው። 27 ዓመት ፖለቲካ ስልጣን ላይ ቆይቶ በአንጻራዊ መልኩ ሰላም የሰፈነበት ሀገር በመዳፉ ይዞ ቤተ መንግስቱን ለቆ ሲሄድ የነበረችው ኢትዮጵያና 7 ዓመት እሳት በሀገሪቱ በየሀገሩ እየነደደ ኢትዮጵያ ውስጥ የተሰራው የልማት እንቅስቃሴ አዲስ አበባ ብቻ አይደለም፣ በየሰፈሩ ጦርነት ነፃ አውጪዎች የሰውን ሰላም በነሱበት
ጦርነት ደመና አንዣቦ በቆዩባቸው አካባቢዎች በነ ወለጋ፣ ደምቢዶሎ፣ ነቀምት ጭምር ያንን የሀገር የሰላም ወክለዋለሁ የሚለው ህዝብ ጠንቅ የሆኑ ቡድኖች እየተመቱ ሲመጡ ሰላምትኑ ልማቱ በየትኛውም አቅጣጫ በስፋት የቀጠለበት ሁኔታ እያየን ነው። ስለዚህ ምንድን ነው ቲፒኤልኤፍ በልማት ይባል ነገር የለም። 27 ዓመት ተሰርቶበት ቢሆን ኖሮ በእርዳታ ብድር የመጣው ገንዘብ ስራ ላይ ውሎ ቢሆን ኖሮ ከመንግስት ምንድን ነው ከባለሀብቶች ከምናምን የሚወጣውን የሚሰበሰበው ግብር በአግባቡ ተሰብስቦ ለሀገር ልማት ውሎ ቢሆን ኖሮ ምን ተአምር ሊፈጠር እንደሚችል ማንም ሰው ከሚገምተው በላይ ነበር። ስለዚህ ምንድን ነው የቲፒኤልኤፍ ስኬት? በዲሞክራሲ ኢትዮጵያ ውስጥ ዲሞክራሲ የሚባል ነገር የሌለበትን የፖለቲካ ስርዓት ፈጥሮ ዓለም አቀፍ ሁኔታ ያስገደደውን እንኳን እሱም በተገቢው ማስኬድ ያልቻለ ቡድን መሆኑን በዓይናችን ያየነው የዳሰስነው እውነት ነው። ዲሞክራሲ፣ የነጻ ኢኮኖሚ፣ ልማት የሚባሉ ነገሮች አሁን በዲሞክራሲ ነው ቲፒኤልኤፍ ታሪኩ የሚጻፈው፣ በልማት ነው የሚጻፈው፣ በእኩልነት ነው የሚጻፈው። ምን ለኢትዮጵያ ያመጣው ነገር አለ? አሁን ጥያቄው ይሄ ነው። መጨረሻ ላይ ቤተ መንግስቱን ለቀው ከወጡ በኋላ ወደ መቀሌ ከሄዱ በኋላ ኢትዮጵያን ምንድነው አዲስ አበባን ከተማ አስመስለን ይህን ሁሉ አድርገን ምናምን የሚል ነገር መኮፈስ ነገር ነበር። አሁን የነሱ 27 ዓመት በአንጻሩ ደግሞ እሳት የነደደበት ያለው መንግስት በ7 ዓመት የሰራውን ነገር ሲያዩ ያለፈውን ዘመናቸውን አይናገሩበትም ብቻ ሳይሆን ያፍሩበታል፣ ይሸማቀቁበታል። ያው ህሊና ካለ ማለት ነው። ቲፒኤልኤፍ የሚባል ቡድን ተደራጅተው ሀገር ሲዘርፉ የነበሩ ትግራይንም ሲያራቁቱ የነበሩ ግለሰቦች፣ ሌላው ቀርቶ ታች ያለው ዝም ብሎ ሲያጨበጭብ የነበረ ደጋፊ ወይ ደግሞ አባል እሱም አብሮ ተዘራፊ ነው። የሱ ድርሻ ሌሎቹ ሲዘርፉ አንድ ቀንም በተራይ ዘርፍ ይሆናል ብሎ ተስፋ እያደረገ መጠበቅ ነው። ይሄ ቲፒኤልኤፍ አጨብጫቢው ማለት ከስራ ያለው እንበለው የተረፈው ነገር የለም፣ ከነድህነቱ ነው ያለው። ስለዚህ ልማትን ሳይሆን ኢትዮጵያ ውስጥ ዘርፋን ያነገሰ ቡድን ነው። ዲሞክራሲን ሳይሆን በኢትዮጵያ ውስጥ አፈናን ያነገሰ ቡድን ነው። እኩልነትን ሳይሆን ኢትዮጵያ ውስጥ የበላይና የበታች የሆነ የፖለቲካ ስርዓት ፈጥሮ ጭቆናን ያነገሰ ቡድን ነው። በየትኛው መመዘኛ ኢትዮጵያ ውስጥ በየትኛውም በሰፈር ተጠራርቶ የሀገሪቱን የፖለቲካ ስልጣን ከላይ እስከታች ሌሎችን ለአጫዋችነት በየቦታው ጣል ጣል አድርጎ የሀገሪቱን የጸጥታ መዋቅር የሀገሪቱን ኢኮኖሚ 27 ዓመት በመዳፉ ይዞ የቀጠለ ቡድን ያ ያደረገው ደግሞ ቡድን የወጣበትን እወክለዋለሁ የሚለውን ህዝብ ለሱስ ምን ፈየደለት ምን አመጣለት የሚባል ነገር ካለ የሆነ እሱ ህልውና ላይ ቲፒኤልኤፍ ህልውና ላይ አደጋ ሲመጣ እንደ ሰብአዊ ጋሻ ሄዶ የሚከለልበት እሱ ላይ የሚደረገውን ተቃውሞ ህዝብ ላይ እንደተደረገ ተቃውሞ አድርጎ የዘር ወይ ደግሞ የምናምን ፍጅት ለመቀስቀስ የሚሞክር ቡድን ነው። ምንድን ነው የቲፒኤልኤፍ ታሪክ ለኢትዮጵያ ኢኮኖሚ፣ ለኢትዮጵያ ሰላም፣ ለኢትዮጵያ እድገት፣ ለኢትዮጵያ ዲሞክራሲ ምናምን ያመጣው? ይህንን ነው የሚል መከራከሪያ ይምጣና እንወያይበት። ስለዚህ ምንም በኢትዮጵያ ታሪክ ውስጥ ዛሬም ድረስ የምንታመምበትን በመከራ ውስጥ አልፈን በመከራ ውስጥ እንድንቀጥል ወደ ነጋም መከራ እንዲሻገር በዚያም ደፋ ቀና የሚል ኋላ ቀር ከመንደር ዋሻገር ማየት የማይችል ዘረኛ ቡድን መሆኑን በስልጣን ዘመኑ አይተነው በደንብ የተረዳነው ነገር ነው።
ስለዚህ ይሄ ቡድን ኖረ አልኖረን፣ ቀረ ሄደ አልሄደ፣ ለትግራይ ህዝብ ይሁን ለኢትዮጵያ ህዝብ ምን የሚጠቅመው ነገር አለ? በዛ ሂደት ውስጥ ያለፉ ሰዎች ዛሬ በተለያየ መንገዱ ትክክል አይደለም ብለው የሚያምኑ ታሪካቸው ስለሆነ ይህንን በጎ አደረገን ሊሉ ይችላሉ። ከምር በነጻ ህሊና ነው መመርመር ያስፈልገው። ምናልባት የተወሰኑ ሰዎች ነገሩን ጨምድደውት ምናምን ብሎ መከራከር ይችሉ ይሆናል። ግን ለኢትዮጵያ ምንድን ነው ያመጣሁት የሚለውን ነገር ቲፒኤልኤፍ 27ቱን ዓመት ባይኖር ኖሮ፣ ሌላ መንግስት ያንን ዘመን ስልጣን ላይ ቢቆይበት ኖሮ ምን ኢትዮጵያ ታገኝ ነበር? የት ትደርስ ነበር? ምን አይነት ሁኔታ ይከተል ነበር? ዛሬ የተዘራው ዘረኝነት በየቦታው በቅሎ ሀገርን ባለበለበ ነበር። ከስልጣን ዘመኑ ባሻገር ከስልጣን ከለቀቀ በኋላ መከራው እንዲከተለን ያደረገ ቡድን ነው እና ይሄንን በመምጣቱ በዚህ መንገድ ኢትዮጵያ ተጠቅማለች፣ በዚህ መንገድ የትግራይ ህዝብ ተጠቅሟል የሚል አንድ ሁለት የሚል መከራከሪያዎች ካሉ በግሌ ለመዋየት በጣም ጥሩ በጣም ዝግጁ ነኝ። ግን አይኑን የገለጠ ከሰፈሩና ከመንደሩ ባሻገር ነገሮችን ለሚመረምር ሰው ቲፒኤልኤፍ በስልጣን ዘመኑ ለኢትዮጵያ መከራን፣ ስቃይን፣ ሰቆቃን ዛሬም ድረስ የሚከተለን ነገር ይዞ የመጣ ቡድን ነው። ዛሬ ላይ እንኳን ተምረው ለነገ ሁኔታዎችን ማስተካከል እንኳን ሳይችል በጉልበት የከለለውን መሬት ከእርሱ ጋር አብራችሁ ቅበሩኝ የሚል ነገር ውስጥ ገብቶ እንደገና መከራ ሀገር እንትን እያለ ነው። ኢትዮጵያ ውስጥ የሆነ የትኛውም ቦታ ላይ ያለ የኢትዮጵያ መሬት የኢትዮጵያ መሬት ነው። ጤነኛ የሆነ ሰው ጥያቄ ማንሳት ያለበት ዜጎች ከቤታቸው ከንብረታቸው የተፈናቀሉ ቤት ሰፈራቸው መመለስ አለባቸው። በአካባቢው አስተዳደር ውስጥ ከሌላው ያላነሰ ሚናና መብት ሊኖራቸው ይገባል። ወደዚህም ወደዚያም መከለል የለበትም፣ እነሱ ይወስኑ የሚል ነገር ላይ ያንን በኃላፊነት መስራት ያለበት። በጉልበት መጥተህ የከለልከውን መሬት በህገ መንግስቱ መሰረት ወደ እኔ ካልተከለለ የሚል ጤነኛ ሆነ ሰው ይህን ይናገራል? ምናልባት ለቲፒኤልኤፍ ደጋፊዎችም ምናልባትም ትናንት ቲፒኤልኤፍን እየደገፉ ዛሬ ላይ ነገሮችን ቆም ብሎ ማየት ላይ ጀመሩ ሰዎች ሁለት የሚወዛገብ አካል ካለ ሁልጊዜም ውዝግብ ሲደረግ ውዝግቡ ከመጀመሩ በፊት ወደ ነበረበት የመጀመሪያ ይመለሳል። ስታትስኮ የሚባለው ማለት ነው። ስለዚህ መሬት የከለለው ህወሓት ነው። መሬት ተወሰደብን የሚሉት የወልቃይት ሰዎች ናቸው። ህወሓት መጥቶ ከመከለሉ በፊት ቦታው የት ነበር የሚለው ክርክሩ እዛ ጋር የሚነሳው። ስለዚህ ጎንደር ነበር። እሱ ላይ ህወሓትም አይጠይቅም። ህወሓትም ጥያቄ የለውም ጎንደር ምን እንደነበር። ራያ ወሎ እንደነበር ህወሓትም ጥያቄ የለውም። ግን ጥንት ምናምን የሚል ተረት ይሁን እውነት ይሁን እሱን በግሌ ልፈርድ አልፈልግም። ግን እነርሱ ቲፒኤልኤፍ ሲመጣ ያ ቦታ ወልቃይት፣ ራያ፣ ወሎና ጎንደር ክፍለ ሀገር ናቸው። ወሎና ጎንደር የሚባል ክልል ስለሌለ አሁን እነዚህ ቦታዎችን አወዛጋቢ ቦታዎችን በዘላቂነት ምን ይሆን የሚለው ነገር ፌደራል መንግስትም ራሱ ጊዜ አስተዳደሩም እንደገናም የአማራ ክልል መንግስትም በጋራ መክረው መውጫ ያሉትን የመፍትሄ ሀሳብ ካስቀመጡ በኋላ ነው ቲፒኤልኤፎች ወደ ራያ አካባቢ በ2017 ሚያዝያ ወር ላይ ጥቃት የሰነዘሩት እና ዛሬ ላይ ሆኖ ምን ለሀገር አበረከትኩ ወደ ስልጣን በመምጣታችን ልክ ነው። ስልጣን መጥተው የከበሩ ሰዎች አሉ። ዘርፈው ጣሪያ ላይ ምንድነው ሀብት ጋራ ላይ ወጡ ሰዎች አሉ። የ100 ሚሊዮን ብር ቤቶች በስልክ ሲያስማሙ የሰማናቸው ማለት ነው። እነሱን ተጨማሪ ዘረፋ፣ ተጨማሪ ገንዘብ፣ ተጨማሪ ስልጣን እንዲያገኙ ደግሞ ሶልዲ ስባሪ ሳንቲም ያልደረሰው ደግሞ የድሃ ልጅ እሱ እንዲሞት እንደገና ደግሞ እየጠሩት ነው። እና ህወሓት ይኑር አይኑር፣ ይጥፋ አይጥፋ፣ ይቀጥል አይቀጥል የሚለውን ነገር በድፍን ከማድረግም ህወሓት ታግሎ ለትግራይ ህዝብ ምን አመጣለት?
ምን የተወሰደበትን መለሰለት? ለትግራይ ህዝብ፣ ለጠቅላላ ለኢትዮጵያ ህዝብ ህወሓት በመምጣቱ ምን አገኘ? ምን ተወሰደበት? ምን ቀረበት? ህወሓት 27 ዓመት የኢትዮጵያ ፖለቲካል ስልጣን ላይ የቆየበትን ዘመን ሌላ ኢትዮጵያዊ መንግስት ቢሆን ኖሮ ኢትዮጵያ በጥቅል ትግራይም በተለይ ምን አይነት ሁኔታ ውስጥ ይኖሩ ነበር? ይህን በደንብ መፈተሹና ለመፍትሄው የራስን አስተዋጽኦ ማድረጉ በጣም አስፈላጊ ነው ብዬ አምናለሁ። ስለዚህ አጠቃላይ የህወሓት 51 የሚል ነገር ሲመጣ ከሞተ በኋላ 52ም እያለ ሊቀጥል ይችላል። በዛ ሂደት ውስጥ ግን ደጋግሜ የምለው ለዛ ዓላማ ሌላውን ሄደን እንጨቁናለን፣ ሄደውን ሰውን በዘር እንከፋፍላለን፣ ሄደን እንዘርፋለን ብለው ያልሞቱ ወይ ደግሞ የዘረፋው ተባባሪ ወይ ደግሞ የዓላማው ተጋሪ ያልሆኑ የተነገራቸውን ብቻ ወስደው ህይወታቸውን የከፈሉ ወላጆቻቸውን ያለ ጧሪ ያስቀሩ ራሳቸውን አካላቸውን ያጡ እነዚህ የመሳሰሉ ሰዎችን ለነሱ ማስታወሻ የሚሆን ስሙን ከዚህ ከዘራ ምንድነው በኢንዶመንት ምናምን ከተባለው ከዚህ ጋር የፈርትን ነገር ወደዛ እንትን ብሎ እነሱ ቢደጎሙበትና ስያሜውን ከዛ ጋር ቢያያዙት ጥሩ ይመስለኛል። ከዛ ውጭ ግን ህወሓት የሚባል ቡድን የመከራ የስቃይ የሰቆቃ ብቻ ሳይሆን መከራው ወደ ነገ እንዲቀጥል ጭምር በኢትዮጵያ ምድር ያደረገ ወንጀለኛ ቡድን መሆኑን ደጋግሞ ማሳሰቡ አስፈላጊ ነው ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ የካቲት 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ የካቲት 12 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።